አይኖችሽ እኮ ገና ፍቅር እንዳለባቸው ያስታውቃሉ። ሄኖክ ምን እያደረክ ነው? ግን አሁን ሰለሞንና ፌቨን ወንድምና እህት መሆናቸውን መጠራጠር ጀምሬያለሁ። ሰለሞንና ሩትን ማጋጨት እንዲህ ይከብዳል? ሶልዬ ግን ዝም ብለህ እኮ ነው ይሄ ሁሉ ነገር ያደረግከው። እውነት ለእኔ እንደሆነ ያንተ ፍቅር ይበቃኛል። ሩት ይገባሻል። አንቺ ለእኔ ልዩ ነሽና ለቆንጆዋ የተዘጋጀውን ይህን ልዩ አብረን በፍቅር እንጠጣ። የኔ ፍቅር ረበሽኳቸው መሰለኝ። እኔ ቶሎ ጨርሼ በጊዜ መተኛት አለብኝ። ታውቃለህ ግን ሳሌ አንዳንድ ጊዜ ሳስበው አንተ ከፈጣሪ የተሰጠኸኝ ምርቃቴ እንደሆንክ ነው የሚሰማኝ። ስላንተ የሚሰማኝን ስሜት በቃላት እንኳን መግለጽ አልችልም። ምንም ቢፈጠር ላጣህ አልፈልግም። ዛሬ ደግሞ በጣም ነው ጠጅ ያለኝ ብታይ። ቺርስ። እንዳታጨሩት እንዴ! ምንድን ነው? ምን ሆነሃል ሰሌ? ማለቴ እኔ ልጠጣ። አይ የኔ ፍቅር ጥሩ ድራማ ፈጣሪ ወጥቷል እባክህ። የኔ ፍቅር ይሄውን ያንተን እጠጣለሁ። ሩት ለምንድን ነው የምትሸሽኝ? አይኖችሽ እኮ ገና ፍቅር እንዳለባቸው ያስታውቃሉ። ሄኖክ ምን እያደረክ ነው? መንገዴ ልቀቅልኝ። ይህንን ወሬ ብዙ ጊዜ ደጋግመን አውርተነዋል አይደል? እኔ አሁን የሰለሞን ነኝ። የሰለሞን? ሰለሞን እኮ አንቺ አይደለም ሩት። እሱ የሌላ ሰው አሻንጉሊት ነው። ምን ማለት ነው የሌላ ሰው አሻንጉሊት ነው ማለት? የድሮ ስሜታችንን ታስታውሻለሽ? አንዴ ብቻ እንደ ድሮ ብትስሚ ሁሉንም ነገር ትረሻዋለሽ። ሄኖክ አቁም። እኔ ሰለሞንን መጉዳት በፍጹም አልፈልግም። በጣም እወደዋለሁ፣ አምነዋለሁ። ከአንተ ጋር የነበረኝ ነገር ደግሞ ድሮ ሞቷል፣ አለቀ በቃ። አሁን መንገዴ ልቀቅ። አትዋሺ። አሁንም ትፈልጊኛለሽ? እባክህ ሄኖክ ልቀቀኝ። ሄኖክ እባክህ ልቀቀኝ። ገና ትወጂኛለሽ። ይሄ ነው የድሮ ፍቅራችሁ ታደሰ? እግሬ እስኪወጣ ጠብቀሽ እኔ በሌለሁበት ወደ ለመደሽ ልሙጥናሽ ተመለስሽ። ሶል በፍጹም እንደዛ አይደለም። የእውነት እንደምታስበው አይደለም። እኔ አንተ ሴት አውሩ ውሻ፣ ሴት ይመስል በሰው ቤት እየተረከሰከስ የሰው ሚስት ትቀማለህ። እባክህን ሶል በእናትህ ተው። ልትቆረቆሪለት እንዳይጎዳብሽ ልትጋረጅለት። ሶል በእናትህ እያሳመምከኝ ነው። ሶል ልቀቀኝ እባክህን። ሶል የእውነት እምልልሃለሁ እኔ ምንም አላደረኩም። እንደምታስበው አይደለም ሶል። በእናትህ ተረዳኝ። ምንም አላደረኩም። አስረዳው እንጂ ሄኖክ። ሶል በእናትህ እኔ ምንም አላደረኩም። ሶል ሄኖክ በቃ ሁለታችሁም ውጡልኝ። ሄኖክ ሶል ሄኖክ እርዳኝ፣ በእናትህ አግዘኝ። ሶል ሄኖክ እርዳኝ እባክህ።
መድኃኒቱ መስራት ጀመረ ማለት ነው። ምን ማለት ነው? ሩትዬ በጣም ይቅርታ አድርግልኝ እሺ። ፌቨን እዚህ ምን ታደርጊያለሽ? ውጭልኝ፣ አሁኑን ውጭ። ሶል ሳይሻል ከዚህ ቤት ወዴትም አልሄድም። ሩት እንደዚህ አይነት በሽታ ብቻዋን የመሸከም አቅም የላትም። እኔ እዚህ መኖሬ ለሁለታችሁም እፎይታ ነው። ፌቨን ምን እያደረግሽ ነው? እንድግልሽ ነው የምትፈልጊው? ከፈለግ ካደርገው፣ ግን እኔን ከዚህ ቤት ስታባረኝ ለሩት ያለፈው ታሪካችን እነግራታለሁ። እንዴት አታለ እዚህ ውስጥ እንደከተትከኝና ምን እንዳደረከኝ ስነግራት እንደ እብድ ትሆናለች። ያኔ አራስ ነበር ስትሆን እኔም ከጎኗ አቆማለሁ። ምርጫ ያንተ ነው። እንዴ ምን እያደረጋችሁ ነው? ተይ እንጂ ቤቢ ረፍበት። ሩትዬ እኔ እኮ ልሄድ ነበር፣ ግን ወንድሜ ማንም የለኝም ከጎን የሆነሽ አስታሚኝ ሲለኝ ሩት አለች ከሱ የተሻለ ሰው አታገኝም እያልኩት ነበር። እውነት ነው ሶል? ከኔ የተሻለ ሰው ፈልገህ ነው? ይህች ጉድ ገደለችኝ። አይ ሩትዬ፣ ለካ ፌቨን ቤት ስትሆን እንደዛ ጭቅጭቋ እንዳልሰለቸኝ አሁን በሁለት ቀን መናፈቅ ጀመረችኝ። መናፈቅ ናፍቆት እንጂ እንዳንቺ የሚሆንልኝ ሰው ማከት ይመጣል። ይሆንልህ። እሺ በቃ ለማንኛውም ነው ይራፍበት። እሺ ሩት ጋር አጉል መለሳለስ አብዝተሃል። የመጨረሻ ነው ሄኖክ። ድጋሚ ሩት ጋር ደርሰህ የድሮውንም ሆነ ያሁኑን አንድ ነገር ብትተነፍስ እዚሁ እጅ ላይ ነው የሚገልህ። መቃብርህን ደግሞ እዚሁ ግቢ ውስጥ ነው የምቆፍረው። ገባ? ግደለኝና ለሩት እውነተኛ ገዳይ መሆኗን አሳያት። ሰለሞን ምንድን ነው? ልቀቀው እንጂ ምን እየተፈጠረ ነው? መልስልኝ እንጂ ምንድን ነው ሰለሞን? ሊገለኝ ነው። ፍቅረኛሽ ትንፋሽን ሊያጠፋው ነበር። አንቺ እዚህ ቤት አብረህን ኖር ያልሽኝ እኔን ለማስገደል አስበሽ ነው? በፍጹም ሄኖክ፣ በእውነት እንደዛ አይደለም። እባክህን ሰለሞን፣ እባክህን ተረጋጋ፣ እባክህን። አይ ሩት፣ ከዚህ በኋላ እዚህ መቆየት አልችልም። ከዚህ ወጥቼ ብርድ ቢገለኝ ጫካ ገብቼ ጅብ ቢበላኝ ይሻለኛል። አዎ ውጣ፣ አሁኑን ውጣ። ከዚህ በኋላ ለአንድ ሰከንድ እንኳን እዚህ ቤት እንድትቆይ አልፈቅድልህ። ከቆየ ግን እኔው ራሴ በእጅ እገልሃለሁ። ስማኝ፣ ሂድ፣ አሁኑን ሂድ። ማንም የትም አይሄድም። ሩት፣ ይህ ሰውዬ እኮ ሰላማችን እያበላሽ ነው። ሰላማችንን የምታበላሸው አንተ ራስህ ነህ እንዴ? ቆይ ለምንድን ነው ከሁሉም ሰው ጋር እንደ ውሻ ተናካሽ የሆንከው? ሄኖክን እኮ ልትገለው ስትል በዓይኔ ነው ያየሁህ።
እሺ እሱ ምን አደረገ? ታመስ ያስታመመህ የነበረ ሰው እኮ ነው። ሶል ቆይ ምን ሆነህብኝ ነው እንደዚህ ቢሆን ከለው? ሩት እሱ ምን እንዳደረገ አንቺ አታውቂም። አውቃለሁ። የማውቀው ነገር ቢኖር አንተ እንደዚህ ተቀይረሃል። ሰውን የምታስፈራራ፣ የምትናከስ፣ የምትጠራጠር ሰው ሆነሃል። ሰላም ሄኖክ የትም አይሄድም። እኔ እዚህ ቤት ውስጥ እስካለው ድረስ እዚህ ቤት ይቆያል። አንተ ራስህን ካላከምክና ይህንን ጸባይህን እስካልለወጥክ ድረስ የኔና ያንተ ነገር ያበቃለታል። ፌቤ ፍቅር በጣም አምሮብሻል። ለምን ድሮ አንቀጥልም? ሄኖክ ምን እያደረግክ ነው? ልቀቀኝ። ሩት ትላንት ስለሆነው ነገር ሳልነግርሽ ባድር ህሊና ያለስተኛለኝ። ያየሽው ነገር እኔ ፈልጌው የመጣ አይደለም። ሄኖክ ይህንን ወሬ ብንተው ይሻላል። ማንም ፈለገ ማን እዚህ ቤት ውስጥ ያልሆነ ድራማ እንዲካሄድ አልፈልግም። ፌቨን ናት እቅድ አውጥታ ልትስመኝ የሞከረችው። እኔም ቢስላት ነው አንቺ እንድታይሆን ብላ እንደዛ ያደረገችው። ሄኖክ እንደፈለጋችሁት መሆን ትችላላችሁ፣ ግን ቤቴን የሚበጣብጥ ነገር እዚህ ባታደርጉ ደስ ይለኛል። ያልጨርሳችሁት ፍቅር ካለም እዛው ውጭ ጨርሱ። አይገርምም ሰለሞን? ዛሬ ላይ ሁላችንም ግማሽ ፍቅር ታቅፈን ነገሮች ሁሉ እየጎደሉብን ነው። ምንድን ነው የምትቀባጥሩ ፌቨን? እውነት እኮ ነው። አንተም ብትሆን ግማሽ ልብ ለሩት ነው፣ ግማሽ ፍቅር ደግሞ ለዛች ለምስኪኗ እናትና እህት ሆኗል። እኔም ደግሞ ልቤ ውስጥ አንድ ሰው ለማስገባት እየታገልኩ ነው። ደግሞ ሰለሞንንም ቢሆን እንደ ፌቨን ወንድምነቱ አክብረው ፍራው። እኔንም ቢሆን እንደ ሩት እኔም አከብረዋለሁ። ግማሽ ልቤ እሱ ጋር ነው፣ በከፊል ደግሞ እዚህ ቤት ባለው ተንኮል ውስጥ ተከብቤያለሁ። የሩት ደግሞ የባሰ ከፋ። በአንተና በሄኖክ መካከል ቆመች። ሁለታችሁም ግማሽ ፍቅር ግማሽ መራራ ህይወት ልትግጧት ትታገላላችሁ። ነፍሴ ለምን እንደሆነ ባላቅም ለሩት እያዘነችላት ነው። ደግሞ ሰሞኑን ፍቅራቸው ያስቀናል። አያቸው እስኪ እንዴት ሊጣበቁ እንደደረሱ። አንቺ ጥንጀል ገደብሽን ባታልፊ ይሻልሻል። ካለበለዚያም ግን አሁን ሰለሞንና ፌቨን ወንድምና እህት መሆናቸውን መጠራጠር ጀምሬያለሁ። ልትመታኝ ከዛን ይጮሃል። ሩት መጣ እብድ መሆንን ታረጋግጣለች። እስኪ ያቸው
እዚህ ክፍል ውስጥ ምን እየፈለክ ነበር? ንገረኝ። ካልሆነ ምን አባት አስበን። ሰሌ ተረጋጋ። እንቅልፍ እምቢ ሲለኝ እዚህ ክፍል መጽሐፍ ቅዱስ ነበር። ለመረጋጋታችን ለማንበል ውስጥ ገብቼ አትዋሽ። የሆነ ተንኮል አስበህ ነው አይደል? ምንድነው በዚህ እኩለ ሌሊት? ሄኖክ ምንድነው? ምን ተፈጥሮ ነው? አይ ሩትዬ፣ ሄኖክ ትንሽ አመመውና ውሃ ፍለጋ ወጥቶ ነበር። ኮሪደሩ ላይ ሲንገዳገድ ድምፁን ሰምቼ ነበር የወጣሁት። ብታይ ሊወድቅ ሲል ነው የደረስኩለት። ጠጣ ጠጣ። አውሩት። ሆዴን ቁርጠት ያዘኝና ግራ ገብቶኝ ነበር። ሰለሞን ባይደርስልኝ ወድቄ ነበር። አመሰግናለሁ ሰሌ። ወይኔ በስመ አብ። ቆይ እሺ ለምንድን ነው ያልቀሰቀስከኝ? ወይ ካልሆነ የከፋ ነገር ከሆነ ሆስፒታል ልሂድ እንዴ? አይ አሁን ደህና ነኝ። ሰሌ ውሃ ሰጠኝ፣ ተሽሎኛል። ትንሽ ድካም ብቻ ነው። በቃ እሺ፣ ወይ ገብተህ እረፍት አድርግበታ አይሻልም? እሺ እዚህ በእናትህ እና በቃ የኔ አባት ምግቧን ተኛ። ሰለሞን እየዘገየ ነው። ፍቅር አይኑን አሳውሮታል። ጋሼ ሰለሞንን አውቀዋለሁ። አሁን እሱ የሚሰማው የእርሶ ትእዛዝ ሳይሆን የሩትን ትንፋሽ ነው። እኔ ግን እያንዳንዷን ትእዛዙን እየተከታተልኩ ነው። ሰለሞን ተሸንፏል። ፍቅር የሚባል በሽታ አይኑን አሳውሮታል። ለሩት የሰጠውትን መድኃኒት በኪሱ ይዞ ይዞራል። ሊሰጣት ልቡ አልፈቀደለትም። እኔ ነግሬዎት ነበር ጋሼ፣ ሰለሞን ለዚህ ስራ አይሆንም። እኔ ግን ሩትን አሳምናታለሁ። ሰለሞንንም ልክ አስገባዋለሁ። ጥሩ። ሰለሞን ጉልበተኛ ነው፣ በቀላሉ አይሰበርልም። ስለዚህ በሴራ ነው የምንጥለው። ሰለሞን ሩትን ሊመርዛት እንደሆነ ማስረጃ ሰጣት። እሱ ላድንሽ ነው ሲላት እሷ ሊገለኝ ነው ብላ እንድታምን እናድርግ። እርስ በርስ ሲጨራረሱ እኛ ዓላማችንን እናሳካለን። አትሳቅ አንተ ጅል። አንተም ከኔ ጋር ቁመት መለካካት ጀምረኛል። ያዘዝኩን የማታደርግ ከሆነ አንተ ላይ እጄ ሰይፍ ይሆንብሃል ጅል። አብዬ ወይ ፌቢ አብረሽኝ ስለሆንሽ በጣም ደስተኛ ነኝ። ደግሞ አመሰግናለሁ ጥሩ ጊዜ አብረሽኝ ስለተጋራሽ። አቤንዬ እኔ በጣም አመሰግናለሁ። ሁሌም አብሬ ብሆን ብዬ የምመኘው ወንድ ነህ። ግን የኔ ህይወት ፌቢ እስኪ ለምን ሁሌ ነገን ትፈሪያለሽ? ሙልቲችን አታቆሳትሪ። አንቺ ስትስቂ ነው ሰፈሩ ሁሉ የሚፈጠረው። ይሄን ደግሞ ሁሌ ሞቂ። እሺ አቤንዬ በጣም የዋህ ነህ። እንዲህ ስትሆንልኝ ነው ይበልጥ የምፈራው። አጉል ነገር ካንተ ጋር ተላምጄ እንዳልሰበር ፈራለሁ። የምትፈሪ ምን? እኔ እኮ ሁሌም ከአንቺ ጎን ነኝ። ማንም ሰው ደግሞ እንዲያስቀይምሽ አልፈቅድለትም። ሰሞኑን ደግሞ ወንድምሽን ታስታውቂኝና ነፃነትሽን ታውጃለሽ።
ወንድምሽ ወንድምቴ ጽድቁ ቀርቶብኛል። ፊቢ ምን ሆነሻል? ይሁን የጎደለሽ ነገር አለ እንዴ? ንገሪኝ እንጂ። አቤልዬ በአንተ አይን ውስጥ የምትታየው ፌበን መሆን እንዴት ደስ እንደሚል ብታውቅ። እባክህ ሁሌም እንደዚህ እንደ ንጹህ ሴት ምንም እንከን እንደሌለባት። እና አንቺ እኮ ንጹህ ሴት ነሽ። እኔ ደግሞ ከአንቺ በላይ መልካም ሴት የለም። ፊቢዬ በጣም ወድሻለሁ። ደግሞ ሰሞኑን አንድ ቀን ፊልም እናያለን። የጭንቀት የሚባል ነገር የለም። ባይ። እንዴት ይችን ቀላል ነገር መስራት ይሳናል? ይቺ ልጅ ምንድን ነው የምታስነካቸው? እንዲህ ልብስና ልበስል አድርጋ የምታስቀምጣቸው? ሰለሞንና ሩትን ማጋጨት እንዲህ ይከብዳል? ጋሼ የምችለውን ሁሉ እየጣርኩ ነው። አሁን ደግሞ ያችን መርዝ እህቱ መታ ነገሬን ሁሉ እያበላሸችብኝ ነው። ሄኖክ ጥሩ ሰላይ ትመስለኝ ነበር። እንዴት የነኝህን ክፉ ልጆች እቅድ መገመት ይከብዳል? ሰለሞንና ፌበን እህትና ወንድም አይደሉም። አንተ ጅል፣ አንተንና ሩትን ለማታለል የተጠቀሙበት ድራማ ነው። ምን ወንድሜ ነው ስትለኝ ለዛ ሰበብ ነበር ዝም ያልኳት። ጋሼ እርግጠኛ ነት? እኔ ዘንድ ውሸት የለም። አሁን ሂድና ድራማቸውን አፍርስባቸው። ፌበን ላንተ እውነቱን የምትነግርበት ጊዜው ደርሷል። የቀረችህ ይቺ ካርታ ናት። ይቺን ካርታ ተበልተህ ትመጣና እገልሃለሁ። እሺ ጋሼ። ፊቢ ምን ሆናል? ልቀቀኝ እንጂ ለምን ታንቀኛለህ? ዝም በል። ቅድም ያየሁትን ፌቨንን የማሰብ ቅዠትን ድጋሚ እንዳለ ምን አባ አስበህ ነው ፌቨንን የምትከታተላት? ይኸውልህ ድጋሚ ፌቨን አጠገብ ዝር ብትል በነፍስ ነው የሚጫወተው። ለምን? ምን አደረኩ? ይሄን ያክል ከፌቨን ጋር መገናኘት ወንጀል ነው እንዴ? ለምን ታንቀኛለህ? ልቀቀኝ። ለምን እንደሆነ ታውቃለህ? ፌቨን የኔ ፍቅረኛ ናት። ሚስት ያልኳትን ሴት ለመስረቅ ትሞክራለህ? ይኸውልህ ድጋሚ አብረህ ባይህ በእጅ አንቄ ነው የምቀብርህ። ኬዝባ ፌቨን የሰለሞን ፍቅረኛ። ፌቨን እንዴት ትዋሽኛለሽ? እንዴት አድርጊኛለሽ? ውሸታም አጭበርባሪ! እንዴት እስከ ዛሬ ሰለሞን ወንድሜ ነው ብለሽ ትሸውጂኛለሽ? እስከ ዛሬ ስትሳለቅብኝ ነበር። አንቺ ማን ነሽ? ከሰለሞን ጋር ያለሽ እውነተኛ ግንኙነት ምንድን ነው? ይሄን ማን ነገረ? እኔ ላስረዳ። ሰለሞን ወንድሜ አይደለም፣ ግን እውነቱማ አቶ ፈለቀ ላንተ የነገረው ታሪክ ለእኔ ተጽፎ የተሰጠኝ ተልእኮ ነበር። እኔ ተፈትኜ የወደኩበት መሰል ፈተናውን ላንተ ሰጠ፣ መጣህ እህቴ ላይ ተግባራዊ ያደረገው። ብራቮ ሄኖክ! አሁን ይህንን ጀብድ የተሞላበትን ሙከራ ሲሰሙ አቶ ፈለቀ ይሸልመዋል። ድጋሜ ሌላ ተንኮል እንድትሰራ ትመረጣለን። ሄኖክ አሁን ቀጥ ብለው ወደ ክላስ ትገባለህ ወይስ ሩት ማወቅ ያለባት ነገር በሙሉ ይገለጽላት? ሄኖክ እኔ ያዘዝኩን ብቻ አድርግ። አቶ ፈለቀ የተሳሳተ ጥይት ነው አስታጥቀው የላኩ።